ሰላም እንደምናላችሁ የተወደዳችሁ የቻናሌ ተከታታዮች ያላችሁበት ሰላማችሁ እንዲበዛ እመኛለሁኝ። ትላንትና የሩበን አሞሪምን ጉዳይ ከካሪክ ጋር ከፒኤስጂ ጨዋታ ጋር አያይዘን ተመልክተን ነበርና እናንተም ሀሳብ አስተያየቶቻችሁን ስትሰጡ ነበረ። ታዲያ ዛሬም የፒኤስጂን ጉዳይ እንመለከታለን። ሉዊስ ኤንሪኬ ለቅድመ ውድድር ዘመን እየተዘጋጀ ባለበት ወቅት ፒኤስጂ ከሚገጥማቸው ሁለት ተጋጣሚዎች መካከል አንዱ ማንቸስተር ዩናይትድ ብቻ ለምን ሆነ? እሱን የምንመለከት ነው የሚሆነው። ሌላኛው በማይክል ካሪክ ስር ማንቸስተር ዩናይትድ በሚያደርጋቸው የመጨረሻዎቹ 3 የቅድመ ውድድር ዘመን ጨዋታዎች ምን አይነት ውጤቶች ይመዘገባሉ ብላችሁ ታስባላችሁ? እሱን የሚያስመለክት ዳሰሳ ይኖረናል። ያው የወደፊቱን የሚያሳይ እንግዲህ አዲስ ጉዳዮችን እናያለን አይደለ? ማንቸስተር ዩናይትድን ወደፊት ለመመልከት ከፈለግን ፕሪሲዝኑ የሚጠቁመን ነገር ይኖራል። እንግዲህ በማይክል ካሪክ ስር ማንቸስተር ዩናይትድ በሚያደርጋቸው የመጨረሻዎቹ 3 የቅድመ ውድድር ዘመን የወዳጅነት ጨዋታዎች ላይ ይሄ በጣም አልፎ አልፎ የምንሰጠው አንዳንድ ግምቶች ይኖራሉና እንደውም የማንቸስተር ዩናይትድ ኢንፎከስ ዘጋቢ የራሱን የሆነ ግምት ይሰጡም አሉ በርካቶች። እስካሁን የነበረውን የቅድመ ውድድር ዘመን ዝግጅት ሙሉ በሙሉ ተከታትላችኋል ወይ? ማንቸስተር ዩናይትድ በሐምሌ ወር በሪክስሃም 1-0 ከተሸነፈ በኋላ ማይክል ካሪክ ጥሩ እንግዲህ የማንሰራራት አቅም ያለው ክለብ መገንባቱን አሳይቷል። በሮዘንበርግ ላይ እንግዲህ የጎል ናዳን ያወረደው ምናልባት 5-0 ውጤት ደስ የሚል ነበረ። ባለፈው ወር በአትሌቲኮ ማድሪድ ላይ ተቀዳጁት የ2-1 መልሶ የማሸነፍ ውጤት ደግሞ ለጉዞ ተጨማሪ ማብቂያ ማጠናከሪያ ሰጥቶታል። በፈረንጆቹ ነው ወር ለማለት ያልኳችሁ። በ26 እንግዲህ የክረምት ጉዞ ላይ 3 ጨዋታዎች ብቻ የቀሩት ክለባችን ማንቸስተር ዩናይትድ ለ26-27 የውድድር ዘመን ከመድረሳቸው በፊት በዩናይትድ ቀሪ ጨዋታዎች ላይ እንግዲህ ምን አይነት ነገሮች ይሆናል ብላችሁ ታስባላችሁ? በተለይ በውጤት ረገድ ፓሪስ ሴን ጀርሜን እንመልከት። ፓሪስ ሴን ጀርሜን በጎተንበርግ ስዊድን ያገኘዋል በኒያ ኦሌቪ። ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በዚህ ሳምንት መጨረሻ ከሊግ አንዱ ክለብ ፓሪስ ሴን ጀርሜን ጋር ለሚያደርገው ትልቅ ፈተና ወደ አሰልጣኝ ማረፊያ ቦታው ለመመለስ ተዘጋጅቷል። እርግጥ ነው የቅድመ ውድድር ዘመን ዝግጅት ብቻ እንደሆነ እናውቃለን። ነገር ግን ካሪክ ለቀጣዩ ውድድር ዘመን ከሚገጥመው የቻምፒየንስ ሊግ ተፎካካሪ ሊወስድ የሚችለው በርካታ ጠቃሚ ልምድ ይኖራል ከዚህ ጨዋታ። ፒኤስጂ የዚህ ጉዞ በጣም አስቸጋሪው ጨዋታ እንደሆነ ይገመታል። እንዲሁም ቀይ ሰይጣናቶቹ በስዊድን በሚያደርጉት ጉብኝት ቅዳሜ ከሰዓት በኋላ ነጥብ ጥለው ይወጣሉ የሚል እንግዲህ ጥርጣሬ አለኝ ይላል የዚሁ ጋዜጠኛው። ስለዚህ ፒኤስጂ 2-0 ማንቸስተር ዩናይትድን ያሸንፋል የሚል ግምት ሰጥቷል። እኔ ግን በዛ አልስማማም። ነጥብ ተጋርተው ይወጣሉ ላለው ፒኤስጂ በጣም ትልቅ ክለብ ነው። ምናልባት የኤንሪኬ ቡድን ከበድ ይላል እንጂ አይታችሁ ከሆነ በከምባክ በዩሮፓ ሊግ ፍጻሜ ምን ያክል አሸንፈናቸው እንደወጣን እናውቃለን። እናንተስ ውጤት ግምታችሁን አስቀምጡ። ሌላኛው ሊድስ ዩናይትድ ነው። ሊድስ ዩናይትድ በደብሊን አየርላንድ በሚገኘው ክሮክ ፓርክ ፒኤስጂ ከተጠናቀቀ በኋላ ቀይ ሰይጣናቶቹ ወደ አየርላንድ ሪፐብሊክ በመጓዝ በነሐሴ 12 ከፕሪሚየር ሊጉ ክለብ ሊድስ ዩናይትድ ጋር ይገጥማል። የ26-27 የፕሪሚየር ሊግ ውድድር ዘመን እጅግ በጣም በቀረበበት ወቅት ማንቸስተር ዩናይትድ በጣም የሚያስፈልገውን ጨዋታ ፍጥነትና መነቃቃት ለመገንባት ከእንግሊዝ ክለብ ጋር ባይጫወት ስህተት ይሆን ነበረና ካሪክ በኤፕሪል ወር ዩናይትድ በሊድስ ዩናይትድ 2-1 ሲረታ የተመለከተ ሲሆን ይህ ጨዋታ በጊዜ አሰልጣኝነት ዘመኑ የደረሰበትን ሽንፈት ለመበቀል አጋጣሚ የሚሰጠው ይሆናል። ስለዚህ በዚህ ረገድ ግምቴ ይላል ይህ የዩናይትድ ኢንፎከስ ዘጋቢ ማንቸስተር ዩናይትድ 2-0 ሊድስ ዩናይትድን ያሸንፋል ብሏል። እስማማለሁ። ኤሲ ሚላንን በሚመለከት በብሩክላው ፖላንድ በሚገኘው ታርቺንስኪ አሬና የሚደረግ ነው። ካሪክ የማንቸስተር ዩናይትድን የቅድመ ውድድር ዘመን የክረምት ጉዞ በኦልትራፎርድ በቋሚነት የተካውን ሰው በመጋፈጥ ሲያጠናቅቅ እጅግ ግጥሚያዊ ስሜት ቀስቃሽ ነገር አለው። ልክ ነው። ነሐሴ 15 ማንቸስተር ዩናይትድ በዚህ ክረምት ወደ አሰልጣኝነት ተመልሶ ኤሲ ሚላንን ከተረከበው ከሌላው ሳይሆን ከሩበን አሞሪም ጋር የሚገናኝበት ቀን ነው። የማንቸስተር ዩናይትድ ደጋፊዎች የሩበን አሞሪምን ግምታዊ የጨዋታ ስልቶች እንደ እጃቸው መዳፍ ጠንቅቀው ያውቁታል። ካሪክም ቢሆን ማወቅ አለበት። ስለዚህ ቀይ ሰይጣናቶቹ በፖላንድ የመጨረሻውን ሳቅ ይስቃሉ ብዬ እጠብቃለሁ ብሏል። አሁን ስቃልን አንድ ላይ እንግዲህ የውጤት ግምቶች ማንቸስተር ዩናይትድ ኤሲ ሚላንን 3-0 እንደሚያሸንፉ ያስመለክታል ማለት ነው። ከዚህ በመነሳት እናንተ በምን ይዘት ገመግሙታላችሁ? እስካሁን ድረስ የነበሩትን የጨዋታ ሂደቶች እንዴት አያችሁት? እንዴት ተመለከታችሁት? ሀሳባችሁን ስጡበት። እናንተም ማንቸስተር ዩናይትድ ቀጣይ ከሚያደርጋቸው 3 ጨዋታዎች በመነሳት ከፒኤስጂ ከዛ በኋላ ደግሞ ሊድስ እንዲሁም ሚላን
አሰልጣኝ ሩበን አሞሪም ኤርሚያሲርና ሐመዲርና በጣም ብዙ አካውንቶች ፎሎ አድርገኛል፣ አመሰግናለሁ። አንተ ያልከውን ሀሳብ እጋራለሁ። ሩበን አሞሪም አሁንም ቢሆን ድርቅናውን ካልተወ ውጤት የሚቀነው አይመስልምና በዚህ ውጤት ግን መጨረሻውን ሳቅ የምንስቀው እኛ ነን አይደለም እንዴ? ምን ትላላችሁ? ሀሳባችሁን አድርሱን። ወደ ፒኤስጂ ጉዳይ ግን ስንመለስ ሉዊስ ኤንሪኬ ለቅድመ ውድድር ዘመን እየተዘጋጀ ባለበት ወቅት ፒኤስጂ ከሚገጥማቸው ሁለት ተጋጣሚዎች መካከል አንዱ ማንቸስተር ዩናይትድ ለምን ሆነ? በማይክል ካሪክ ስር የሚገኘው ማንቸስተር ዩናይትድ እና በሉዊስ ኤንሪኬ ስር የሚመራው ፓሪስ ሴን ዠርሜን በቅድመ ውድድር ዘመን ዝግጅታቸው ሁለት ሙሉ በሙሉ የተለያዩ ልምዶችን ሊያሳልፉ ነው። ባለፈው ወር ከተካሄደው የዓለም ዋንጫ ፍጻሜ በፊት በጀመረ የማንቸስተር ዩናይትድ የቅድመ ውድድር ዘመን ጉዞ ላይ ማይክል ካሪክ 3 ጨዋታዎችን መርቷል። የ45 ዓመቱ የማንቸስተር ዩናይትድ አሰልጣኝ ከፒኤስጂው ፊልሚያ በፊት በዚህ ክረምት በሮዘንበርግ እንዳልኳችሁ በአትሌቲኮ ማድሪድ ላይ ድል ተቀዳጅቷል። አንድ ጨዋታ ብቻ ቢሸነፍም የሪክ ሳሙን እሱንም እንደ ሽንፈት አትቁጠሩት፣ እኔ እንደ ሽንፈት አላየው። ምናልባት የመጀመሪያ ጨዋታ ነው ይዞ ገባው ቲምም እንግዲህ በደንብ አብዛኛው ወጣቶቹ ላይ ያዘነበለ ስለሆነ ያን ያህል ብዙ የሚቆጥረው ነገር አይደለም። ታዲያ ሆኖም የሉዊስ ኤንሪኬ ስብስብ ይሄ መረጃ ወደ እናንተ እስከደረሰበት ጊዜ ድረስ በዚህ ሳምንት መጨረሻ ከማንቸስተር ዩናይትድ ጋር ከሚያደርጉት የወዳጅነት ጨዋታ በፊት የቅድመ ውድድር ዘመን ዝግጅታቸውን ገና አልጀመሩም። የዓለም ዋንጫ በፒኤስጂ የቅድመ ውድድር ዘመን መርሃ ግብር ላይ በጣም ተጽዕኖ አሳድሯል። ፒኤስጂ በክለቦች ዓለም ዋንጫ ላይ በነበረው ተሳትፎ ምክንያት የዝግጅት ሂደቱ እስከ ነሐሴ 6 ድረስ በመዘግየቱ ባለፈው በጋ የቅድመ ውድድር ዘመኑን ዘግይቶ ነበር የጀመረው። የቻምፒየንስ ሊግ አሸናፊው የሆነው ቲም በዚህ ክረምት በፈረንሳይ ፓሪስ በሚገኘው ካምፐስ ፒኤስጂ ነሐሴ 27 ወደ ልምምድ ከተመለሱ በኋላ የቅድመ ውድድር ዘመናቸውን ቀደም ብለው ጀምረዋል። በፈረንጆቹ ነው ቀኑን የምትይዙልኝ። ሆኖም የፒኤስጂ አሰልጣኝ ሉዊስ ኤንሪኬ በዓለም ዋንጫ ውድድር ምክንያት ልዩ ልዩ የዋናው ቡድን ተጫዋቾች ወደ ፓሪሱ ክለብ እስኪመለሱ ድረስ መጠበቅ ላይ ይገኛል። በነሐሴ ወር የጨዋታዎች መደራረብ በፒኤስጂ ላይ ያሳደረው ፈጣን ተጽዕኖ ጉዟቸውን ወደ አጭር የቅድመ ውድድር ዘመን ቀይሮታል። ፒኤስጂ በ25-26 የውድድር ዘመን በቀድሞ የባርሴሎና እና የስፔን አሰልጣኝ ኤንሪኬ ስር ካስመዘገበው ስኬት በኋላ በነሐሴ መጀመሪያ ላይ ወደ ኦፊሴላዊ ውድድሮች ይመለሳል። የሊግ አንዱ ክለብ በነሐሴ 12 በአውስትራሊያ በሚገኘው ሬድ ቡል አሪና የአውሮፓ ሊግ አሸናፊውን አስቶን ቪላን ሱፐር ካፕ ይገጥማል። ፒኤስጂ በሱፐር ካፕ ቦታውን ያረጋገጠው የኤንሪኬ ስብስብ ባለፈው ውድድር ዘመን ግንቦት ወር ላይ በቻምፒየንስ ሊግ ፍጻሜ የፕሪሚየር ሊጉን ክለብ አርሰናልን በማሸነፍ ነበርና የፓሪሱ ክለብ በ26-27 የውድድር ዘመን ዋንጫውን ለማስጠበቅ ያደረገው ስኬታማ ጉዞ የፈረንሳይ ካፕ አሸናፊ ከሆነው አርሲ ሌንስ ጋር በትሮፌ ዴ ሻምፒዮን እንዲገናኝ ያደርገዋል። ነሐሴ 27 የቅድመ ውድድር ዘመን ልምምድ እንደዚሁ ካምፐስ ፒኤስጂ ያው እስኬጁላቸው አለ ማለት ነው እስከ ማንቸስተሩ ጨዋታ ድረስ። ፒኤስጂ በዚህ ክረምት በቅድመ ውድድር ዘመኑ ከማንቸስተር ዩናይትድ ውጪ ሌላ ማንን ይገጥማል? ፒኤስጂ ረቡዕ ዕለት ወደ ጨዋታ የሚመለስ ሲሆን የሊግ አንዱን ክለብ እንትና ፕሮናንሴሽን ትከብዳለች እና የስፔኑን ክለብ ሪያል ማዮርካን ለመጋፈጥ ወደ ማዮርካ ሶን ሞይክስ ስታዲየም ይጓዛል። ከሪል ማዮርካ ጋር የሚያደርገው ፍልሚያ ከተጠናቀቀ በኋላ የፈረንሳይ አሸናፊ ስዊድንን የሚጎበኝ ሲሆን ቅዳሜ ዕለት በጎተንበርግ በሚገኘው ኒያ ኦሌቪ ማንቸስተር ዩናይትድን የሚገጥም ይሆናል ማለት ነው። ስለዚህ የድልድል በጣም የተጣበበ ስኬጁል ስላላቸው የፒኤስጂ ሰዎች ይህንን መርጠዋል ማለት ነው። ስለዚህ ከማንቸስተር ዩናይትድ ጋር መገናኘታቸውን ትክክለኛ ውሳኔ እንዲወስኑ አድርጓቸዋል። ለማንቸስተር ዩናይትድ ደግሞ እጅግ በጣም ጥሩ ነገርን የሚያመጣ ጨዋታ ነው። ምክንያቱም ቀጣይ ሊገጥመው ይችላል ተብሎ የታሰበውም ያ ስለሆነ ነው። ወደ አጫጭር ጉዳዮች ስናምራ አልታይ ባይንደርን ይመለከታል። አልታይ ባይንደር በተጠባባቂነት ረጅም ጊዜ ክለባችንን አገልግሏል። በዚሁ ከኦናና ወደ ትራንስቦርግ ከመጓዙ በፊት እንደዚሁ በዋና ግብ ጠባቂነት ይሄ ምንድነው የክለባችን ሴሊ ላመንስ ከመምጣቱ በፊት እሱ ነበረ ሲይዘው የነበረው። ዞሮ አሁን አልታይ ባይንደር 4 ሚሊዮን ዩሮ የመግዛት አማራጭ ባለው የውሰት ውል ሴልታ ቪጎን ይቀላቀላል። የዝውውር ሂሳቡም ይሄ ምንድነው እንደሚያመላክተው ጨዋታዎችን ብዛት ሊቀይር ይችላል። እንደሚያደርጋቸው ጨዋታዎች በቪጎ የሕክምና ምርመራ ለማድረግም ፍቃድ ተሰጥቶታል ይለናል የፋብሪዚዮ ሮማኖ ዘገባ። ስለዚህ
አልታይ በቀጣይ ወደ ሴልታ ቪጎ የሚያደርገው ጉዞ ይሆናል ማለት ነው። በዚህ ጉዳይ ላይ እንግዲህ የሚገባው ነው። ምናልባት ማንቸስተር ዩናይትድ ግብ ጠባቂ ያስፈልጓል። በእርግጥ አስፈርመዋል አንድ ግብ ጠባቂ፣ ግን ደግሞ ምንም አይጠቅሙም። በተለይ አልታይ ቫይንደርም ዋጋ አስከፈለ ተጫዋች ነው። ያደረገው ነገር ሁሉ እጅግ መስጋና አለን። ዞሮ ዞሮ ግን በውሰት ወደ ሌላ ክለብ ያመራ ተጫዋች ሆኗል። ሌሎች አዳዲስ ጉዳዮችን የምንመለስባቸዋለን። ለማንኛውም ሀሳብ አስተያየቶቻችሁን አድርሱን። የውጤት ግምቶች እንዳይረሱ። በፕሪሲዝኑ ምን ያክል ጨዋታዎችን ክለባችን ያሸንፋል? ሀሳባችሁን አስቀምጡ።